ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን፣ የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ ቆይታን ከኛ ጋር እንድታደርጉ የተለመደ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከአርሰናል፣ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በርከት ያሉ የዝውውር ጉዳዮችን ዛሬ እያነሳሳን ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁን ይቆዩ። የአርሰናል መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። ከዚህ በፊት በስፋት እንደተዘገበው ጁሪየን ቲምበር ቀለል ያለ ቀዶ ጥገና እንዳደረገ የሚታወቅ ጉዳይ ነው። የአርሰናል የሕክምና ቡድኖችም በቅድመ ውድድር ዓመት የአካል ብቃቱን በሚገባ በትክክል እየተከታተሉለት እንደሚገኝ የሚያሳዩ የመረጃ ምንጮች ናቸው እየጠቆሙ የሚገኙት። ዩሪየን ቲምበርን በትልቁ የአርሰናል ሜዲካሎች በትልቁ እየተከታተሉት ይገኛሉ። በቅርቡም ከጉዳቱ ይመለሳል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቲምበር የማገገም ሂደቱን ለመቀጠልም ከዋናው ቡድን ተነጥሎ ወደ ለንደን እንደተመለሰ የሚያሳዩ መረጃዎች ያሉ። ይሄ ቀድሞ የታቀደበት ሲሆን ጁሪየን ቲምበር ተመልሶ ቡድኑን በስፔን ይቀላቀላል ተብሎ እንደሚታሰብ የመረጃ ምንጩ ይፋ አድርጓል። በተለይ በዚህ በጉዳቱ ምክንያትም የዓለም ዋንጫ እንዳመለጠው እናስታውሳለን። በኔዘርላንድ ብሔራዊ ቡድን መጀመሪያ ስብስብ ውስጥ ተካቶ ነበር። ነገር ግን የጉዳት መጠኑ ከፍ በማለቱ ምክንያት ተጫዋቹ ከዓለም ዋንጫው ውጪ ነበር። እንዲሁም በአርሰናል ቤትም ያለፉት የመጨረሻ ሲዝኖች በተለይ ባለፈው የውድድር ዓመት የመጨረሻ ጨዋታዎች አካባቢ ላይ ምናልባት የመጨረሻው የቻምፒየንስ ሊግ ጨዋታ ላይ ተመለሰ እንጂ ከዛ በፊት በነበሩ ጨዋታዎች ላይ በጉዳት ምክንያት ለአርሰናል ግልጋሎት አልሰጠም ነበርና በሚቀጥለው የውድድር ዓመት ግን ከመጀመሪያው ጀምሮ ይህን ቡድን ለማገልገል እንዲቻል በተለይ የአርሰናል ሜዲካሎች ጠንክረው እየሰሩ እንደሚገኝና ተጫዋቹን ከጉዳቱ እንዲያገግምም ለማድረግ እየሞከሩ እንደሚገኝ ነው ሳሚ ሞክቤል መረጃውን ይፋ እያደረገ የሚገኘው። ኤዲ ሃው ስለ ብሩኖ ጊማሬሽ ጥያቄ ቀርቦላቸው ነበርና የወደፊት እጣ ፈንታውን በተመለከተ ሲናገሩ በተጫዋቹ ራሱ ላይ የተመሰረተ እንዳልሆነ ነው የገለጹት። ጤናማ ካልሆነ ማንኛውም የትኩረት ምንጭም በእርግጠኝነት የሚሰማው አሉታዊ ነገር ነው ሲልም ጭምር ይናገራል። አሰልጣኝ ኤዲ ሃው በነበራቸው ፕሬስ ኮንፈረንስ ላይ ይህ ሁኔታ ለረጅም ጊዜ መቀጠሉ አሉታዊ ይሆናል፣ ነገር ግን እኛ የምንቆጣጠረው ነገር ግን አይደለም። እናም ደግሞ ብሩኖ ጊማሬሽም ራሱ በዚህ ላይ ቁጥጥር ያደርጋል ብዬ አላስብም ሲልም ይናገራል ኤዲ ሃው። የሚሆነው ነገር ወደፊት ይከሰታል። በዚህ ጉዳይ ላይ ያሉትን መረጃዎች መቆጣጠር አንችልም። ማድረግ የምንችለው ብሩኖ ሲመለስ መንከባከብ፣ እንደ አስፈላጊነቱ ደግሞ ልምምድ ማሰራት መሆኑን ማረጋገጥ ብቻ ነው። እናም ያንን እንደሚያደርግ እርግጠኛ ነኝ። ሁልጊዜም እንደሚያደርገው በቡድናችን ውስጥ ለውጥ ማምጣት የሚችል አይነት ተጫዋች ተደርጎ ይቆጠራልና በዛ መልኩ እንዲቀጥል እንፈልጋለን። እውነቱን ለመናገር ትክክለኛ ዝርዝሮችን እኔ አላውቅም፣ ነገር ግን አርብ በታቀደለት መሰረት ግን ወደ ልምምድ ይመለሳል ሲልም ነው ኤዲ ሃው ሀሳቡን እየተናገረ የሚገኘው። ከብሩኖ ጊማሬሽ ዝውውር ጋር በተያዘ ታዲያ ኤዲ ሃው ብሩኖ ጊማሬሽ በኒውካስል እንዲቆይ ማረጋገጫ እንዲሰጥ ጠይቀዋል ተብሎም ጥያቄ ቀርቦለት ነበር። ይህን ማድረግ ተገቢ ነው ብዬ አላስብም ሲልም ነው ኤዲ ሃው የተናገረው። በአብዛኛው ግን የአርሰናል የመረጃ ምንጮች እንደሚናገሩት አርሰናሎች ይህንን ተጫዋች ለማስፈረም በጣም ቅርብ እንደሆኑና በተለይ ደግሞ በቅርቡ አዲስ ከፍተኛ ደግሞ ወይም ኒውካስል ዩናይትድ ሊስማማበት የሚችል የዝውውር ገንዘብን ለማቅረብ ዝግጁ እንደሆኑ የሚጠቁሙ መረጃዎች ያሉና በቅርብ ቀን ያንን ነገር ሊያደርጉ እንደሚችሉ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ስለዚህም አርሰናሎች በቅርብ ቀን ይህንን ተጫዋች ስለማስፈረም በጣም ከጫፍ የሚደርሱባቸው ጊዜያቶች ሊሆኑ እንደሚችሉ የሚጠቁሙ መረጃዎችን ነው ከብሩኖ ጊማሬሽ ጋር በተያያዘ እየሰማን የምንገኘው። ሌላኛው ከአርሰናል ጋር ቢነሳው የቪኒሲዮስ ጁኒየር ጉዳይ እንደሆነ ይታወቃል። አርሰናል ከቪኒሲዮስ ጁኒየር ወኪሎች ጋር ንግግር አድርገው የሚያስፈልገውን የፋይናንስ ሁኔታ ተረድተው በክለቡ በሚገኙ ሰዎች በሙሉ እንደጸደቀ የአርሰናል የቅርብ የመረጃ ምንጭ ይናገራል። የቪኒሲዮስ ጁኒየር ወኪሎችም ተጫዋቹ በማድሪድ የሚያቆየውን አዲስ ውል ካልፈረመ የሊጉ ሻምፒዮንን አርሰናልን ትልቅ ጥያቄ እንደሚያቀርቡም ተነግሯቸዋል ተብሎ ነው እንግዲህ እየተነሳ የሚገኘው። በተለይ
ፔፕ አልቫሬዝ የተባለ አንድ የመረጃ ምንጭ በተለይ ለሪያል ማድሪድ ቅርብ እንደሆነ ይነገራል። ፔፕ አልቫሬዝ ትላንትና ይፋ ይዞት የወጣው መረጃ ግን ምናልባት ለአርሰናል ደጋፊዎች በተወሰነ ደረጃ ተስፋ የሚሰጥ መረጃ ነው ፔፕ አልቫሬዝ ይዞ የወጣው። ይሄ መረጃ ምንጭ የተናገረው ምንድነው? የክለቡ አሰልጣኝ የሆኑት ዦዜ ሞሪኒዮ አሁን ላይ በክለቡ በጣም ቁልፍ ከሚባሉ ተጫዋቾች መካከል ወይም እሱ ቢወጣ እንግዲህ በጣም በትልቁ አምባገሮ የሚነሳበት ጉዳይ እንደሌለና ቪኒሲዮስ ጁኒየር ቢቆይ ደስ እንደሚላቸው ነገር ግን ቢለቅም ያን ያክል ትልቅ ነገር እንዳልሆነ እንደሚሰማቸው ነው ፔፕ አልቫሬዝ የተባለው የመረጃ ምንጭ እየተናገረ የሚገኘው። ትልቁ ነገር ሪያል ማድሪድ ይህንን ተጫዋች በነፃ በሚቀጥለው ሲዝን ማጣት አለመፈለጉ ነው እንጂ ከዛ ውጭ ግን በሪያል ማድሪድ ቤት የግድ መቆየት አለበት፣ የግድ እንግዲህ እሱ መኖር አለበት ተብሎ የሚነሳ አይነት ተጫዋች አይደለም ብለው እንደሚያስቡ ነው ፔፕ አልቫሬዝ የተባለ የመረጃ ምንጭ እየተነገረ የሚገኘውና ይሄ ደግሞ ለአርሰናል ምናልባት ትልቅ ተስፋን የሚሰጥ ይሆናል ተብሎ ይታሰባል። ሰሞኑን በተለይ አርሰናሎች የተጫዋች በሪያል ማድሪድ በእርግጠኝነት ኮንትራቱን ያራዝማል በማለትም ተስፋ ወደ መቁረጡ አይነት ስሜቶች ሲያደሉ እንደነበር የሚያሳይ ነውና እንደዚህ አይነት መረጃዎች ግን ለአርሰናል አሁንም በደንብ ከፍ የሚያደርግላቸው እድሎች እንዳሉ የሚያሳዩ መረጃዎች ናቸው ወጡት። የቪኒሲዮስ ጁኒየር የቅርብ ሰዎች ለቪኒ ቀጣዩ መዳረሻ ሊሆኑ የሚችሉ በታክቲክ ጥልቀትም ሲገመግሙ ቆይተዋል። ምናልባት ከሪያል ማድሪድ የሚለቅ ከሆነና አሁን ላይ ከተመለከቷቸው ዝርዝሮች መካከል አርሰናል ለተጫዋቹ አሪፍ መዳረሻ ሊሆን እንደሚችል እንደሚረዱ ነው እየተገለጸ የሚገኘው። አርሰናል ከቪኒሲዮስ በተጨማሪ ግን ሁሊያን አልቫሬዝንም አሁንም በትልቁ እየተመለከተ እንደሚገኝ የሚያሳዩ ነገሮች አሉ። በተለይ ባርሴሎናን ቀዳሚ መቀላቀል የሚፈልገው ክለብ እንደሆነ ይታወቅ ነበር ተጫዋቹ። ነገር ግን የባርሴሎና ጉዳይ አሁን ወደ ኋላ ማፈግፈግና ሌሎች ኢላማዎችን ስለመመልከት ማሰባቸው ምናልባት ሁሊያን አልቫሬዝን ወደ ኤምሬትስ ስቴዲየም እንዲመጣ ሊያደርገው ይችላል ተብሎ ይታሰባል። በአጠቃላይ ሪያል ማድሪድ ቪኒሲዮስን በቀጣይ ዓመት በነጻ የማጣት ምንም አይነት ፍላጎት የላቸው። አርሰናል ወደ ዝውውሩ ለመግባትም ዝግጁ ናቸው። የቪኒሲዮስ ጁኒየር ወኪልም ጉዳዩን ከስር ያሳውቃሉ ተብሎ እንደሚታሰብ ነው የአርሰናል የመረጃ ምንጮችም በስፋት እየተናገሩ የሚገኙት። ሚኬል አርቴታ ትናንትና ሰፋ ያሉ ቃለ መጠይቆችን አድርጓል። እሱን ጉዳይ እንመልከት። ሊትሮሳርድን እንግዲህ ላሳለፍናቸው የማይታመኑ ጉዞዎች ላመሰግነው እድሌን መጠቀም ፈልጌ ነበር ብሏል ሚኬል አርቴታ ሲናገር። ከሱ ጋር ያሳለፍናቸው ጊዜያትና ለክለቡ ያበረከተው ነገር እጅግ የማይታመኑ ነበሩ። እሱ የሱን ተተኪ ለማግኘት የሚያስቸግር ሰው ነው። ነገር ግን አሁን ሌላ ታለንት ያለው ተጫዋች አግኝተናል፣ ክሪስቶስ ዞሊስን። እሱ ማንም ሰው በፍጥነት በፍቅር ሊወድቅለት የሚችል አይነት የጨዋታ መንገድና ማንነት ያለው ተጫዋች እንደሆነ በጥቂት ቀናቶች ውስጥ ብቻ ተመልክቼዋለሁ ሲልም ነው አሰልጣኝ ሚኬል አርቴታ እየተናገረ የሚገኘውና በትልቁ የአርሰናል ደጋፊዎች በቶሎ እንደሚወዱት ይህንን ተጫዋች እርግጠኛ ሆኜ መናገር ይችላለሁ ሲልም ነው የተናገረው ሚኬል አርቴታ። ደረጃችን ከፍ ለማድረግ በዝውውሩ እየሰራን ነው ብለዋል ሚኬል አርቴታ። አሰልጣኝ ሚኬል አርቴታ አርሰናል በዝውውሩ ትልቅ ነገርን ለማድረግ እየሰራ መሆኑን ነው ያስታወቀው። አርሰናል ትልቅ ደረጃ ላይ ማስቀመጥ እንፈልጋለን ብለዋል። በዝውውሩ እየሰራንበት ነው የምንገኘው ሲሉም አሰልጣኝ ሚኬል አርቴታ ተናግረዋል። አክለውም የተሻለ ስብስብና የተሻሉ ግለሰቦችም ያስፈልጉናል ሲሉ አስተያየታቸውን ሰጥተዋል። አርሰናል ከሰሞኑ ቪኒሲዮስ ጁኒየርን ከሪያል ማድሪድ ለማስፈረምም ፍላጎት እንዳለው መዘገቡ የሚታወስ ነው። ቪኒ ጁኒየር በሪያል ማድሪድ ውሉን ለማራዘም የሚያደርገው ንግግር ከስምምነት ካልተቋጨ አርሰናል የማስፈረም እድል ይኖረዋል ተብሎ ይጠበቃል። ሪያል ማድሪድ ቪኒሲዮስን ማቆየት ቢፈልግም ውሉን ግን የማያራዘም ከሆነ ግን ቀጣይ ዓመት በነፃ ላለማልቀቅ ሲሉ ተጫዋቹን ስለመሸጥ ሊገደዱ እንደሚችሉ የሚታወቅ ጉዳይ ነው። ሌላኛው ሚኬል አርቴታ ትናንትና ካነሳቸው ጉዳዮች መካከል አንደኛው ሊጉን ማሸነፋችን ገና ጅማሮ እንጂ ይሄ የመጨረሻ ጉዳይ አይደለም ሲሉ ይናገራሉ። ሌሎች ነገሮችንም ለማሳካት ከዚህ በኋላ መንደርደሪያ ይሆናል እንጂ ይሄ መጨረሻው አይደለም ብለዋል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ ያለፈ ዓመት ስኬታቸው የመጨረሻ ለመሆኑን ገልጸዋል። ይልቁንስ የአዲስ ዘመን ጅማሮ ነው ሲሉ ነው አሰልጣኝ ሚኬል አርቴታ ያስታወቁት። ፕሪሚየር ሊጉን ማሸነፋችን ጅማሮ ነው ያሉት አርቴታ ይሄ ደረጃችን መሆን አለበት ሲሉ ጭምር ተናግረዋል። በዚህ ደረጃ ላይ መሆን እንደሚገባን ማረጋገጥ አለብን ያሉት አርቴታ ክለቡን ወደ ሌላ ደረጃ ለማሸጋገርም እንግዲህ መሻሻላችንን እንቀጥላለን ሲልም ጭምር ነው እየተናገረ የሚገኘው። ኤሊ ጁኒየር ክሩፒ በጉዳት ለወራት ከሜዳ ይርቃል ተብሎ ይጠበቃል። የቦርንመዙ የፊት መስመር አጥቂ የሆነው ኤሊ ጁኒየር ክሩፒ በጉዳት ምክንያት የቀዶ ጥገና ሕክምና ማድረጉ ነው እየተገለጸ የሚገኘው። በዚህ ምክንያት ጁኒየር ክሩፒ እስከ 4 ወራት ለሚደርስ ጊዜ ከሜዳ እንደሚርቅ ተረጋግጧል። በክለቡ ቅድመ ውድድር ዝግጅት ላይም ጉዳቱ የገጠመው ክሩፒ ለሕክምና ወደ እንግሊዝ እንደተመለሰ ጭምር የሚታወስ ነው። ታዲያም አርሰናሎች ይህንን ወጣት ታዳጊ አጥቂ መስመር ተጫዋች ለማስፈረም ትልቅ ፍላጎት እንደነበራቸው የሚታወስ ነው። አርሰናል ብቻ ሳይሆን ባርሴሎናም በትልቁ የጁኒየር ክሩፒ ፈላጊዎች እንደሆኑ ሲነገር እንደነበር እናስታውሳለን። ምንም እንኳን ቦርንመስ
ይህንን ተጫዋች የመልቀቅ ፍላጎት እንዳልነበረው የሚያስታውሱ ዘገባዎች ሲወጡ እንደነበር ብናስታውስም ነገር ግን አሁን ላይ ክሩፒስ ከ4 ወራት ከጉዳት መራቁን ተከትሎ አርሰናልን ባርሴሎና ይህንን ተጫዋች የማስፈረም ነገራቸው ያበቃለት ጉዳይ ይመስላል። ፈረንሳዊው አጥቂ ክሩፒ ባለፈው የውድድር ዘመን ለቦርንመስ 13 የፕሪሚየር ሊግ ጎሎችን ማስቆጠር ችሎ ነበር። ይሄ ወደፊት ኮከብ ይሆናል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው የሆነው ተጫዋችና ስለዚህም አርሰናል ፍላጎት ነበረው። ነገር ግን የተጫዋቹ ጉዳት ግን ሁሉን ነገር እንደቀየረና ተጫዋቹን የማስፈረማቸው ነገር አሁን ያከተመ ጉዳይ እንደሆነ ጭምር የመረጃ ምንጮቹ ይፋ እንዳደረጉ ነው ዘገባው የጠቆመው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። የማንቸስተር ዩናይትድ ደጋፊዎች በፍጹም እንዳትጨነቁ ብሏል ቤን ጃኮብስ ሲናገር፣ አሁንም ቢሆን የዝውውር መስኮቱ መጠናቀቂያ ላይ ስራዎች የበዛበት ይሆናል ሲልም ነው ቤን ጃኮብስ እየተናገረ የሚገኘውና የማንቸስተር ዩናይትድ ደጋፊዎችን በፍጹም እንዳትጨነቁ ሲል ይናገራል። በተለይ ማንቸስተር ዩናይትድ በዚህ ክረምት የተጫዋቾች የዝውውር መስኮት 2 ዝውውሮችን ቀደም ብለው በተለይ በአማካይ ዲፓርትመንቱ ላይ ካደረጉ በኋላ እርግጥ ነው ሌሎች የመጡ ተጫዋቾች ያሉ ታዳጊዎችና በግብ ጠባቂ ቦታ ላይ ካርል ዳርሎንም ማምጣታቸውን እናስታውሳለን። ነገር ግን በትልቅ ደረጃ ካነሳ ነውና ምናልባት ቡድን ውስጥ ኢምፓክት ይፈጥራሉ ተብለው ከሚጠበቁ ተጫዋቾች መካከል አንድሬ ሳንቶስን ከቼልሲ እንዲሁ ዩሪ ተለማንሰን ከአስተን ቪላ ያዘዋወሩበት ዝውውር ብቻ ነው በትልቁ ሊነሳ የሚችለውና በተለይ እነዚህ ዝውውሮች በተደረጉ ጊዜ ማንቸስተር ዩናይትድ በጣም ፈጣን ዝውውሮችን እያደረገ እንዳለ ታምኖ ነበር። ነገር ግን ከዛ በኋላ ዝውውር ጉዳዮች ላይ ግን ቀዝቀዝ ብለዋል ማንቸስተር ዩናይትዶችና ይሄ በጣም በትልቁ የማንቸስተር ዩናይትድ ደጋፊዎችን ካሳሰቡ ጉዳዮች መካከል አንደኛው እንደሆነ ሲገለጽ ነበር። ነገር ግን አሁን ቤን ጃኮብስ እንደሚናገረው ከሆነ የማንቸስተር ዩናይትድ ደጋፊዎች በፍጹም በዚህ ጉዳይ ላይ ጭንቀት እንዳይገባችሁ ሲልም ነው ሀሳቡን እየሰጠ የሚገኘው። አሁንም ቢሆን የዝውውር መስኮቱ ማጠናቀቂያ ስራ ላይ ስራ የበዛበት ይሆናል ሲልም ጭምር ቤን ጃኮብስ ሀሳቡን እየሰጠ እንደሚገኝ ነው የተናገረው። በግራ መስመር አሁንም አማራጮችን ይፈልጋሉ ብሏል ቤን ጃኮብስ በማንቸስተር ዩናይትድ የዝውውር ጉዳዮች ላይ ሲናገር አሁንም 2 ተጫዋቾችን እየተመለከቱ እንዳለ አውቃለሁ ሲል ይናገራል። እነዚህ 2 ተጫዋቾች አንደኛው የፉልሃሙ አንቶኒ ሮቢንሰን ነው። ይሄ አሜሪካዊ ተጫዋች አንደኛው የእጩ ዝርዝራቸው ውስጥ ካሉ የግራ ፉልባክ ተጫዋቾች መካከል አንደኛው ነው። ሌላኛው ግን በትልቁ ስም የሚነሳው ሉዊስ ሆል እንደሆነም ቤን ጃኮብስ ይፋ እያደረገ ይገኛልና ማንቸስተር ዩናይትዶች አሁንም ሉዊስ ሆልን ስለመመልከት እያቀዱ እንዳለ የመረጃ ምንጩ ይፋ እያደረገ ይገኛል። ስለዚህም በግራ ፉልባክ ላይ እነዚህን 2 ተጫዋቾች ይመለከታሉ ብለዋል። ከዛ ውጭ ግን አዲስ የ9 ቁጥር አጥቂ ተጫዋችንም ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ለማምጣት ጥረቶችን እያደረገ እንደሚገኝ ነው ቤን ጃኮብስ ጨምሮ የሚናገረው። በተለይ ደግሞ ይሄ የመሳካት እድሉ ሊሆን የሚችለው የጆሹዋ ዘርክዚ ጉዳይ ሲረጋገጥ ነው። ጆሹዋ ዘርክዚ ወደ ዩቬንቱስ አሊያም ወደ ጣሊያን ክለቦች የማምራት እድል እንዳለው የሚያሳዩ መረጃዎች በትልቁ እየተነሱ ይገኛሉና በዚህ መሰረትም ጆሹዋ ዘርክዚ ወደ ዩቬንቱስ የሚያቀና ከሆነ ወይም ደግሞ አሊያም ክለቡን ለቆ የሚወጣ ከሆነ ማንቸስተር ዩናይትድ በእርግጠኝነት ከቤንጃሚን ሼስኮ ጋር መፎካከር የሚችል ከዛ ውጭ ደግሞ ለሱም ልምዶችን መስጠት የሚችል ጥሩ የሚባል ተጫዋችን ለማምጣትም ጥረቶችን ያደርጋሉ ብሏል ቤን ጃኮብስ ሀሳቡን ሲያጋራ። ሌላኛው የአማካይ ስፍራው ከማንቸስተር ዩናይትድ ጋር አሁንም ያላለቁ ስራዎች እንዳሉ ይታወቃል። ምንም እንኳን 2 ዝውውሮችን ቀደም ብለው ቢያደርጉም በአማካይ ዲፓርትመንቱ ላይ ነገር ግን አሁንም ሌሎች ተጫዋቾችን በዛው ዲፓርትመንት ለማምጣት ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ጊዜ ይወጣሉ። ከቤን ጃኮብስ በተገኘው መረጃ መሰረት አሁንም ቢሆን ይላል ዩናይትድ ካርሎስ ባሌባ ላይ ያለው ፍላጎት እንዳላቆመ ነው እየተናገረ የሚገኘው። ካርሎስ ባሌባን ስለመመልከትም አሁንም እያቀዱ ይገኛሉ። እዚህ ተጫዋች ላይ ያለው ፍላጎት የቆየ እንደሆነ ሁላችንም እናውቃለን ሲል ነው የተናገረው። ከዚህ ቀደም ከተጫዋቹ ጋር በግል ጥቅማ ጥቅም ዙሪያ ላይ ከስምምነት ደርሰው ነበር። አሁንም በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ባሌባን ማስፈረም የሚፈልጉ ከሆነ ዩናይትዶች ምንም ስጋት አይግባችሁ፣ ከተጫዋቹ ጋር የግላዊ ጉዳዮች ምንም ስጋቶች አይሆኑም፣ ተጫዋቹ ማንቸስተር ዩናይትድ ጥያቄ እስኪያቀርብ ብቻ እየጠበቀ ይገኛል ሲልም ጭምር ነው ቤን ጃኮብስ ጨምሮ የተናገረው። ከዛ ውጭ ግን ዩናይትድ ተጨማሪነት እነ ታይለር አዳምስን እና አሌክስ ስኮትን ይመለከታል። ሁለቱም የቦርነመስ ተጫዋቾች ናቸው። ታይለር አዳምስ አሁን ማንቸስተር ዩናይትድ ካቀዳቸው የዝውውር እቅዶች መካከል ምናልባት ዝቅ ያለ ገንዘብ ሊወጣበት የሚችል አይነት ተጫዋች ተደርጎ ይቆጠራል። እናም ደግሞ ለማንቸስተር ዩናይትድ ደጋፊዎች በተለይ ይሄኛውን ዝውውር ማድረግ ይፈልጉታል ተብሎ አይጠበቅም። ተለቅ ያለ ስም ያለው ተጫዋችን ማንቸስተር ዩናይትድ እንዲያመጣ ፍላጎት እንዳላቸው ነው በማንቸስተር ዩናይትድ በኩል በትልቁ እየተነሳ የሚገኘውና የታይለር አዳምስ ስም መነሳቱ ያን ያክል ሳቢ እንዳልሆነም የሚታወቅ ነው። እንዳልኳችሁም ምናልባት ግን በማንቸስተር ዩናይትድ ቤት
እንግዲህ ይሄ ተጫዋች የሚፈርም ከሆነ እስካሁን ድረስ ካቀዷቸው ዝውውሮች መካከል በዋጋ ደረጃ ዝቅ ያለው ዝውውር ሊሆን እንደሚችልና በዚህ ውድድር ዓመት በፕሪሚየር ሊጉ ወደ 28 ያክል ጨዋታዎችን ለቦርንመዝ ያደረገውን ተጫዋች ለማስፈረም ጥረቶችን ሊያደርጉ እንደሚችሉ ተነግሯል። ሌላኛው የቡድን አጋሩ የሆነው አሌክስ ስኮትንም ማንቸስተር ዩናይትዶች እየተመለከቱ እንዳለ ቤን ጃኮብስ ይናገራል። ነገር ግን የዚህ ተጫዋች የዝውውር ዋጋ ከፍ ያለ እንደሆነ ማንቸስተር ዩናይትዶች እንደሚሰማቸው ነው የመረጃ ምንጩ እየጠቆመ የሚገኘውና ይህንን ዝውውር የማድረጋቸው ነገር አጠራጣሪ ሆኗል። አንደኛ ነገር ቦርንመዝም ተጫዋቹን የመልቀቅ ያን ያክል ፍላጎቶች እንደሌላቸው የሚጠቁሙ መረጃዎች ናቸው የወጡት። ሁለተኛ ነገር ዋጋው ትንሽ ከፍ ያለ እንደሆነ ይታመናል። ከዛ ውጭ ደግሞ ቼልሲም ይህንን ተጫዋች ለማስፈረም ጥሩ እድል ያለው ቡድን ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ እያደረገ እንደሚገኘውና ቤን ጃኮብስ ግን በአጠቃላይ ለማንቸስተር ዩናይትድ ደጋፊዎች ስጋት እንዳይገባችሁ ማንቸስተር ዩናይትድ በሚቀጥሉት ጥቂት ጊዜያት ዝውውሮችን ስለማድረግ በደንብ እያቀዱ ነው፣ በደንብ ዝውውሮችን ለማድረግም እየሰሩ ነው ሲልም ጭምር ነው የተናገረው። ጋሪ ኔቨል ይናገራል። ከ10 ዓመት በፊት ዩናይትድ ዳኒ ዌልቤክን መሸጥ እንዳልነበረበት ተናግሬ ነበር ሲል ይናገራል። እርሱ ዩናይትድን ከለቀቀ በኋላ ድንቅ ጊዜን እያሳለፈ እንደሆነ መናገር ይችላለሁ ሲልም ነው የተናገረው። አሁንም እርሱ ምርጥ ተጫዋች ነው። ቼልሲ ደግሞ ለፊት መስመሩ የሚሆን ጥሩ አጥቂ እንዳገኘም መናገር ይችላለሁ ሲልም ጭምር ይናገራል ጋሪ ኔቭል። በተለይ ዳኒ ዌልቤክ አሁን ቼልሲን መቀላቀሉ የሚታወስ ጉዳይ ነውና ማንቸስተር ዩናይትዶችን መልቀቅ አልነበረበትም ብዬ ተናግሬ ነበር ሲል ነው ጋሪ ኔቭል ሀሳቡን የሰጠው። የፓራጓይ ግብ ጠባቂ የሆነው ኦርላንዶ ጊልስ ዋና ወኪል ከሰሞኑ በደንበኛው ዙሪያ እየተነሱ ባሉ ጉዳዮች ዙሪያ አስተያየቱን እንደሰጠ ነው የሚያሳዩ መረጃዎችን በትልቁ እየተመለከትን የምንገኘው። ከእንግሊዝ እንዲሁም ከጀርመን የዝውውር ጥያቄዎች ቀርቦልን ነበር ሲል ይናገራል። የፓራጓይ ግብ ጠባቂ እንግዲህ ወኪል የሆነው ሰው ሲናገር ሀሳቡን ሲሰጥ ነው ይህንን ሀሳብ እየተናገረ የሚገኘውና በእንግሊዝ ደግሞ ጥያቄ ካቀረቡላቸው ክለቦች መካከል አንደኛው ማንቸስተር ዩናይትድ እንደሆነ ጭምር ነው ይሄው ሰው ሀሳቡን እየሰጠ እንደሚገኝ የመረጃ ምንጮቹ እየጠቆሙ የሚገኙት። ከማንቸስተር ዩናይትድ በጣም ትልቅ የሚባሉ ጥያቄዎች መጥተውልን ነበር ሲልም ይናገራል። ነገር ግን በጉዳዩ ላይ እስካሁን የመጨረሻ ውሳኔ እንዳልተላለፈ አውቃለሁ ሲልም ጭምር ነው የተናገረው። እርግጥ ነው ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ግብ ጠባቂ ማስፈረማቸውን እናስታውሳለንና ሌላ ግብ ጠባቂ ስለማስፈረም እንቅስቃሴዎችን ያደርጋሉ ወይ? በጣም አጠራጣሪ ይሆናል ተብሎ ነው የሚታሰበው። እርግጥ ነው አልታይ ባይንደር ክለቡን ለቆ ሊወጣ እንደሚችል ቢታመንም ደንበኛው ወደ አዲስ ክለብ ለመዘዋወር የተቻለውን ሁሉ እያደረግን ነው፣ ሁሉንም ወገን ጠቃሚ የሚያደርግ ሁነትንም ለመፍጠር እየጣርን ነው ሲልም ጭምር ይናገራል። የፓራጓይ ግብ ጠባቂ እንግዲህ ወኪሉ ነው ይህንን ሀሳብ እየሰጠ እንደሚገኝ የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ፓትሪስ ኤቭራ ያን ዲዮማንዴ ላይ ስለተለጠፈበት የ120 ሚሊዮን ዩሮ የዋጋ ተመን በቀልድ መልክ ምላሽ ሰጥቷል። እንዲህ ከሆነማ አማድ ዲያሎን በጣም ከፍተኛ ገንዘቦችን ያወጣል፣ እስከ 150 ሚሊዮን ፓውንድ ሊያወጣ ይችላል የሚል አይነት ሀሳብን ነው ፓትሪስ ኤቭራ የቀድሞ የማንቸስተር ዩናይትድ ተጫዋች የተናገረው። ቁጥሮችን ስንመለከት እንግዲህ አንዳንዴ ለዲዮማንድ 100 ሚሊዮን ዩሮ እና ከዚያ በላይ ምናልባትም እስከ 120 ሚሊዮን ዩሮ እያወሩ ነው። እናም እሱ ባለ ክህሎት ተጫዋች እንደሆነ ምንም ጥርጥር የለውም። ነገር ግን የዛሬው የዝውውር ገበያ እንዲህ ከሆነማ አማድ ዲያሎም እስከ 150 ሚሊዮን ፓውንዶችን ማውጣት አለበት ብሏል። አማድ በከፍተኛ ደረጃ ራሱን እያረጋገጠ ነው። እሱ ከአይቮሪ ኮስት ከወጡ ምርጥ የማጥቃት ክህሎት ካላቸው ተጫዋቾች አንደኛው ነው። ለእኔ ደግሞ ይልቁንም የተሻለው ተጫዋች ነው ብዬ አስባለሁ። እሱም ለዚህም ነው እንግዲህ እነዚያ ዝውውሩ ክፍያዎች አሁን ላይ ምንም ትርጉም እንደማይሰጡ እየተረዱ ያለሁት። በእውነቱ ማንቸስተር ዩናይትድ እንደ አማድ ያሉ አጥቂዎችን አስቀድመው ስላሉት ደስተኛ ነኝ። ክለቡ በዚህ ገበያ ውስጥም ሶስተኛ ከፍተኛ ደረጃ ያላቸው አጥቂዎችን መግዛት ቢኖርበት አስቡት፣ በቀላሉ ከ500 ሚሊዮን ፓውንድ በላይ ወጪ ታውጣላችሁ ማለት ነው። ስለዚህ አሁን ያለው የገበያ ዋጋ እጅግ በጣም እየተጋነነ እንደመጣ ጭምር ነው የምረዳው ሲልም ጭምር ይናገራል። ይህንን ሀሳብ ነው የሰጠው ፓትሪስ ኤቭራ። ሪዮ ፈርዲናንድ ደግሞ በማንቸስተር ዩናይትድ ስላለው ትልቁ ችግር ይናገራል። ብዙ ሰዎች የማንቸስተር ዩናይትድ ትልቁ ችግር የማጥቃት ክፍሉ እንደሆነ ያስባሉ። ነገር ግን የባለፈው የውድድር ዘመን ቁጥሮች ሙሉ በሙሉ የተለየ ታሪክ ነው የሚነግሩን። እኛ በፕሪሚየር ሊጉ 69 ግቦችን ያስቆጠርን ሲሆን ይህም አርሰናል ካስቆጠረው 71 ግብ በሁለት ግቦች ብቻ ነው የሚያንሰው። ነገር ግን አርሰናል ከተቆጠረበት 27 ግብ አንጻር ግን ማንቸስተር ዩናይትድ ሲታይ 50 ግቦች ተቆጥሮበታል። ትልቁ ልዩነት የነበረውም እዚህ ላይ ነው ይላል ሪዮ ፈርዲናንድ ሲናገር። ጉዳቶችም ቢሆኑ ትልቅ ድርሻ ነበራቸው። የኋላ ክፍላችን በየሳምንቱ አቀማመጡን የሚቀይር በመሆኑ እውነተኛ የተከላካይ መረጋጋትን መፍጠር አስቸጋሪ ሆኖበታል። ለዚያ ነው ሌላ ከፍተኛ ጥራት ያለው የማል ተከላካይ ማስፈረም በዚህ ክረምት ክለቡ በቅድሚያ ሊሰጣቸው የሚገቡ ነገሮች ብዬ ማምነው ወይም መናገር የምችለው።
ጠንካራ ተከላካይ ክፍል ግቦችን ከማስቆም ባለፈ ሙሉ ቡድኑን ደግሞ ጨዋታዎችን ለመቆጣጠርና በበለጠ ነፃነትም ለመጫወት በራስ መተማመን ይሰጣል ብሏል። ለኔ ከሆነ ግን ሌላ አጥቂ ማስፈረም ሊቆይ ይችላል። መጀመሪያ ተከላካይ ክፍሉን አስተካክሉ፣ ከዚያ በሚቀጥለው የውድድር ዘመን ሙሉ በሙሉ የተለየ ማንቸስተር ዩናይትድ ትሆናላችሁ ሲልም ጭምር ነው ሀሳቡን የሰጠው ሪዮ ፈርዲናንድና በዚህ የውድድር ዓመት የተመለከትነው የማንቸስተር ዩናይትድ ችግር የማጥቃት ችግር ሳይሆን የመከላከል ችግርና በርከት ያሉ ጎሎች የሚቆጠርበት ማንቸስተር ዩናይትድን መመልከታችንን ነው ማስታውሰው ሲልም ጭምር ነው የተናገረው ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ሌጀንድና የተከላካይ ስፍራ ተጫዋች። የሊቨርፑል ጉዳዮችን ደግሞ እንንገራቸው። ሊቨርፑል የዝውውር ጥያቄ ሊያቀርብ እንደሆነም ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል ብራድላይ ባርኮላን ለማስፈረም የመክፈቻ የዝውውር ሂሳብ ለማቅረብ መዘጋጀቱ ነው እየተነገረ የሚገኘው። ሊቨርፑል ብራድላይ ባርኮላን የሞሐመድ ሳላ ተተኪ ለማድረግም የመጀመሪያ ኢላማቸው አድርገውታል። በፓሪስ ሰን ዠርሜን የ2 ዓመታት ኮንትራት ያለው ባርኮላ ሊቨርፑልን የመቀላቀል ፍላጎት እንዳለው በስፋት እየተነገረ ይገኛል። ፓሪስ ሰን ዠርሜን ለተጫዋቹ 145 ሚሊዮን ፓውንድ እንደሚፈልግ ነው ቢያሳውቅም ሊቨርፑል ግን ያን ያክል ገንዘቦችን እንደማይከፍሉ ይፋ ተደርጓል። ሊቨርፑል ተጫዋቹን እስከ 100 ሚሊዮን ፓውንድ ባለው ለማስፈረምም ጥረት እንደሚያደርጉ ነው ዘ አትሌቲክ የተባለ የመረጃ ምንጭ እየተናገረ የሚገኘው። ተጫዋቹ የ2 ዓመታት ኮንትራት እንደሚቀረው የሚታወቅ ጉዳይ ነው። ሊቨርፑሎች አሁንም ጥረታቸውን አጠናክረው በዚህ ተጫዋች ላይ ይቀጥላሉ ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። አንዶኒ ኢራኦላ ይናገራሉ። ቀስ በቀስ አፈጻጸማችንን ማሻሻል እንዳለብን አስባለሁ ሲል ይናገራል። አዲሱ የሊቨርፑል አሰልጣኝ የሆነው አንዶኒ ኢራኦላ ሲናገር እስካሁን እዚህ አልነበርንም፣ ነገር ግን ማሻሻል አለብን። ሌላ ፈተና ነው፣ ነገር ግን ሌላ እድል እንዳለንም እናውቃለን ሲልም ጭምር ነው ሀሳቡን የተናገረው። ዛሬም የወዳጅነት ጨዋታ ነበራቸው። ቅርብ ሰዓት የተጠናቀቀ ሌሊት ላይ የተደረገ ጨዋታ እንደነበር እናስታውሳለን። ሊቨርፑል ከሬክሻም ጋር ነበር ጨዋታውን ያደረገው። እንግዲህ ጨዋታው አብዛኛውን የጨዋታ ክፍለ ጊዜ 0-0 ነበር ሲጓዝ የነበረው። ነገር ግን ሊቨርፑል በመጨረሻ ሪዮ ኤንጎሞዋ ባስቆጠረው ጎል 1-0 በሆነ ውጤት ሬክሻምን ማሸነፍ የቻለበት ውጤት ነው የተመዘገበው። በዚህም ጨዋታውን 1-0 በሆነ ውጤት ማሸነፍ ችለዋል ሊቨርፑሎች። በአጠቃላይ የወዳጅነት ጨዋታቸውን የባለፈውን ጨዋታ ማሸነፋቸውን እናስታውሳለን 4-2 በሆነ ውጤት። ዛሬም ደግሞ ሌሊት የተደረገውን ጨዋታ እንዲሁ ማሸነፍ ችለዋል። 1-0 በሆነ ውጤት ነው ጨዋታውን ማሸነፍ እንደቻለ የተመለከት ነው። ማንቸስተር ሲቲን የተመለከቱ መረጃዎችን የምንንገራቸው። አዩብ ቦአዲ እስከ 2031 ድረስ ማንቸስተር ሲቲ ኮንትራት ለመፈረም ተስማምቷል ይለናል ሳቻታ ቮሊየር ይፋ ባደረገው መረጃ መሰረት። ሊል እንግዲህ የመሃል ተጫዋቹን የዝውውር ክፍያ 100 ሚሊዮን ዩሮ ለማስፈረምም ኢላማ ማድረጉ ነው እየቀጠለ የሚገኘው። ማንቸስተር ሲቲ ደግሞ 90 ሚሊዮን ዩሮ ቋሚ ክፍያና ተጨማሪ ጉርሻዎችን በማድረግ ማጠናቀቅ ይፈልጋል የሚሉ መረጃዎች ናቸው እየወጡ የሚገኙት። በአጠቃላይ ግን አዩብ ቦአዲ ወደ ሲቲ የማምራት እድሉ በጣም ሰፊ እንደሆነ እየተገለጸ ይገኛል። ነገር ግን የዝውውር ገበያው አሁንም ቢሆን በጣም የተጋነነ እንደሆነ እየተመለከትን እንገኛለን። በአጠቃላይ ለአዩብ ቦአዲ ክለቡ ሊል የሚፈልገው ወደ 100 ሚሊዮን ዩሮዎች አካባቢ እንደሆነ ግን ተነግሯል። በአጠቃላይ ማንቸስተር ሲቲ ደግሞ የተቀራረበ ነው 90 ሚሊዮን ዩሮና ተጨማሪ ጉርሻዎችን ለማቅረብም ፈቃደኞች እንደሆኑ እየተገለጸ ነው። ኤስኮ ግቫርዲዮል ስለ ኤንዞ ማሬስካ ይናገራል። እሱ ዓለም ላይ ካሉ ምርጥ አሰልጣኞች መካከል አንደኛው እንደሆነ እናውቃለን። ከቸልሲ ጋር ያደረጋቸውን ነገሮች ሁላችንም ጠንቅቀን እናውቃለን። አሁን ከኛ ጋር በመሆኑ በጣም ደስተኞች ነን። ከሱ የጨዋታ ሀሳብና ፍልስፍና አዳዲስ ነገሮችን መማር እንደምንችል በእርግጠኝነት መናገር እችላለሁ። በኔ እይታ የሱ የጨዋታ ስታይል ከፔፕ ጓርዲዮላ ስታይል ጋርም ማለትም እኛ ስንጫወትበት ከነበረው መንገድ ጋር በእጅጉ በጣም የሚመሳሰል አይነት የጨዋታ መንገድ ነው የሚጠቀመው። እሱ ቼልሲ ያለ ከነሱ ጋር መጫወት በጣም ከባድ እንደነበር አስታውሳለሁ። በተለይም ከሜዳችን ውጪም ከነሱ ጋር መጫወት ትልቅ ፈተና ነበር ሲልም ጭምር ይናገራል። አሁን ላይ ግን እሱም እዚህ ነው፣ አብረን ደግሞ ትልልቅ ነገሮችን መስራት እንደምንችል ይሰማኛል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየሰጠ የሚገኘው ሄስኮ ግቫርዲዮል ስለ ኤንዞ ማሬስካ ሲናገር። የማንቸስተር ሲቲ አዲሱ አሰልጣኝ የሆኑት ኤንዞ ማሬስካ የቀድሞ የቼልሲ ተጫዋቻቸው ነው ወይም በቼልሲ ቤት ያሰለጠኑትን ኤንዞ ፈርናንዴዝን በጣም እንደሚያደንቁት ይነገራል። ይህንን ተጫዋች ለማስፈረምም ፍላጎት እንዳላቸው ቢነገርም ነገር ግን ተጫዋቹን የማስፈረም እቅድ እንደሌላቸው አሁን ማንቸስተር ሲቲዎች ይፋ እያደረጉ ይገኛሉ። ኤንዞ ማሬስካ ለኤንዞ ፈርናንዴዝ ትልቅ አድናቆት ቢኖረውም ሲቲ ግን ተጫዋቹን ለማስፈረም ምንም አይነት ፍላጎት እንደሌለው ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ቴሪ ዳንኤል ኦንሪ ይናገራል። ሪያል ማድሪድ ሮድሪን በ50 ሚሊዮን ዩሮ ለማስፈረም ፍላጎት አለው በሚሉ ዘገባዎች ላይ
ሀሳቡን ሰጥቷል። ዋጋው በእርግጥም 50 ሚሊዮን ዩሮ ከሆነ ከየት እንደምጀምር እንኳን አላውቅም። ሌላ ባሎን ዶር አሸናፊ፣ በዓለም ላይ ምርጥ የተከላካይ አማካይ ተብሎ ሊቆጠር ስለሚችል ተጫዋች እንዲሁም የማንቸስተር ሲቲን አጨዋወት ሁሉ የሚቆጣጠር ተጫዋች ነው የምናወራው። በአሁኑ የዝውውር ገበያ ይሄ ዋጋ በአነስተኛ ዋጋው ጋር ፈጽሞ አይጣጣምም። ሰዎች ሁልጊዜም ስለ ጎሎችና አሲስቶች ሊያወሩ ይችላሉ፣ ነገር ግን ሮድሪ ለቡድን ቁጥጥር ሚዛንና መረጋጋት ያመጣል። ከሱ ጋር የሚጫወቱ ተጫዋቾች የተሻሉ ያደርጋቸዋል። እንደዚህ ያሉ ተጫዋቾችን መተካት ደግሞ እጅግ በጣም ከባድ ነው። ለዚህ ነው ፔፕ ጓርዲዮላ እንዲህ ያለ ሙሉ እምነት የሚጥልበት። ሪያል ማድሪድ እሱን ማድነቅ ይችላል፣ ማንኛውም ትልቅ ክለብም እንዲሁ ያደርጋል። ነገር ግን እኔ የማንቸስተር ሲቲ ኃላፊ በሆን እንዲህ ያለ ጥያቄ እንኳን አላስብም ነበር። እንደ ሮድሪ ያሉ ተጫዋቾች በየጊዜው ወደ ዝውውር ገበያ አይወጡም። ሲወጡም ደግሞ 50 ሚሊዮን ዩሮ ብለህ ልትሸጣቸው አትችልም። ይልቁንም ቡድኑን በዙሪያው ላይ ትገነባባቸዋለህ። ካልሆነ ደግሞ በጣም በትልቅ ገንዘብ መሸጥ የምትችላቸው ተጫዋቾች ናቸው ሲልም ነው ቴሪ ዳንኤል ኦንሪ የተናገረውና ሪያል ማድሪድ ይህንን ተጫዋች ለማስፈረም ስላቀረበው 50 ሚሊዮን ዩሮ በጣም አስገርሞኛል፣ አሁን በተለይ ባለው የገበያ ዋጋ ሲልም ጭምር ነው ቴሪ ዳንኤል ኦንሪ ስለ ሮድሪ ዝውውር አንዳንድ ጉዳዮችን እንዲሁ ያጋራው። የቼልሲ መረጃዎችን እንንገራችሁ። ቼልሲ ጆርዳን ሄንደርሰንን ለማስፈረም ተስማምቷል። ብሬንትፈርድ ከእንግሊዛዊው የመሃል ሜዳ ተጫዋች ጆርዳን ሄንደርሰን ጋር መለየታቸውንም በይፋ ነው ያስታወቁት። የ36 ዓመቱ ጆርዳን ሄንደርሰን በጋራ በስምምነት ከብሬንትፈርድ መለየቱ ይፋ ተደርጓል። ጆርዳን ሄንደርሰን በቀጣይ ቼልሲን በነጻ ዝውውር ለመቀላቀልም ከስምምነት ደርሷል። ሰሜዎቹ ልምድ ያላቸውን ዳኒ ዌልቤክን እና ጆርዳን ሄንደርሰንን ዝውውር በማጠናቀቅ ላይ እንደሚገኙ ነው ይፋ እየተደረገ የሚገኘው። ሁለቱን ተጫዋቾች በተለይ ለቡድኑ ትልልቅ ልምዶችን ማካፈል የሚችሉ አይነት ተጫዋች ተደርገው ይቆጠራሉ። ከዚህ በፊት እንደነገርናችሁ ባለፉት 2 ዓመታት ቼልሲም 30 ዓመት የሞላቸውና ወይም ከ30 ዓመት በላይ የሆኑ ተጫዋቾችን በሜዳ ላይ አሰልፎ አያውቅም። ከዛ ውጭ ደግሞ ባለፉት ደግሞ በተለይ እነ ቶድ ቦህሌና በሄዳዴ ግባሊ ከመጡ በኋላ ደግሞ እንደዚህ አይነት ትልልቅ እድሜ ያላቸው ተጫዋቾችን አዘዋውሮ አያውቁምና የቻቪ አሎንዞ መምጣት ግን ልምድ ያላቸው ተጫዋቾች ላይ ትኩረት ማድረጉ እነዚህን 2 ተጫዋቾች እንዲያስፈርሙ እንዳደረጋቸው ነው የተገለጸው። ሌላኛው ፋብሪዚዮ ሮማኖ እንደተናገረው ከሆነ በተለይ ከክሪስታል ፓላስ ማክሰን ስላክሯን ማስፈረማቸው ይታወሳል። ነገር ግን እስካሁን ድረስ ቼልሲ ይፋ አድርጎ አልተናገረም፣ ወይም ደግሞ ቼልሲዎች በይፋ አላረጋገጡትም። ይህንን መረጃ ፋብሪዚዮ ሮማኖ ግን ይናገራል። ስጋት አይኑራችሁ ሲል ነው የተናገረው። ቼልሲና ክሪስታል ፓላስ ማክሰን ስላክሯን በተመለከተ የመጀመሪያ ሰነዶችን የተፈራረሙ ሲሆን የቀሩት ሰነዶች ደግሞ በጋራ እየተፈራረሙ ይገኛሉ። ተጫዋቹ የሕክምና ምርመራውንም አጠናቋል። ስለዚህም ለቼልሲ ምንም አይነት ስጋት የሚከት ነገር አይደለም። ይፋ ያልተደረገው በራሳቸው አንዳንድ ጉዳይ ምክንያቶች ብቻ ነው ሲልም ፋብሪዚዮ ሮማኖ ሀሳቡን እንደሰጠ ነው የተናገረው። ቼልሲ ካሪም አልጄቤጎቪችን ለማስፈረም ሞክሮ ነበር ተብሏል። ነገር ግን የክለቡ እቅድ እንደ ወደፊቱ ፕሮጀክት ማሳደግ ነበር። ምናልባት በውሰት ተልኮ ተጨማሪ ልምዶችን እንዲያገኝ ይደረግ ነበር። ዩቬንቱስ ግን ይህንን ተጫዋች ከመጀመሪያው ቀን ጀምሮ በቡድን ውስጥ አስፈላጊ ሚና እንደሚኖረው ዋስትና ሰጥቶታል። ይህም በውሳኔ ላይ በጣም ትልቅ ተጽዕኖዎች እንዳሳደረበት ጭምር ነው ፋብሪዚዮ ሮማኖ የተናገረው። በዚህ መሰረትም ተጫዋቹ የጣሊያኑን ክለብ ሊመርጥ እንደሆነ የሚያሳዩ ነገሮች አሉ። ቼልሲ ፈረንሳዊውን የግራ መስመር ተከላካይ ቲዮ ሄርናንዴስን በክረምቱ የማስፈረም ፍላጎት እንዳላቸው ቱቶ ስፖርት የተባለ የመረጃ ምንጭ ይፋ አድርጓል። ሰማያዊዎቹ ከተከላካዩ ተወካዮች ጋርም የቅድመ ማጣሪያ ውይይቶችን እንዳደረጉ ይፋ ተደርጓል። በቀጣይ ይህንን ተጫዋች ይመለከቱታል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የባርሴሎናን መረጃዎች ወደ እናንተ እናደርስ ውድ ቤተሰቦቻችን። ላሚን ያማልን አስቀምጬም ቋሚ መሆን ይችላለሁ ብሏል ካሪም አዲየሚ ነው ይህንን ሀሳብ እየተናገረ የሚገኘው። የባርሴሎና አዲስ ፈራሚ የሆነው ካሪም አዲየሚም በቡድኑ የቋሚነት ቦታን ማግኘት እንደማያስፈራው ነው የተናገረው። በቋሚነት ቦታ ከላሚን ያማል ጋር መፎካከር አስፈርቶት እንደሆነ የተጠየቀው አዲየሚም በፍጹም አልፈራም ሲልም ምላሹን ሰጥቷል። አክለውም ላሚን ያማልም ሆነ ማንኛውም ተጫዋችን አልፈራም ሲል ያለውን በራስ መተማመን የገለጸው ካሪም አዲየሚም ያለኝን ሁሉ የምሰጥ ከሆነ የመጫወት እድሉን እንደማገኝ ያውቃለሁ ሲል ጨምሮ ይናገራል። ህልሜ ቻምፒየንስ ሊግን ማሸነፍ ነው። በጣም ተቃርቤ ነበር፣ አልተሳካም። ህልሜ እሱ ነው። በየቀኑ የምሰራውም ለዛ ነው ሲል ይናገራል ካሪም አዲየሚ። እንግዲህ ከቦሩሲያ ዶርትመንድ በዚህ ክረምት የተጫዋቾች የዝውውር መስኮት ባርሴሎናን መቀላቀሉ እናስታውሳለን። በቦሩሲያ ዶርትመንድ በነበረበት ጊዜም የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። 2024 አካባቢ ላይ ቦሩሲያ ዶርትመንድ ከሪያል ማድሪድ ጋር የፍጻሜ ተፋላሚ እንደነበር እናስታውሳለን። እና ተቃርቤ ነበር፣ ነገር ግን ሳላሳካው ቀርቻለሁ። ህልሜ የአውሮፓ ቻምፒየንስ ሊግን ማሸነፍ ነው ሲል ይናገራል ካሪም አዲየሚ።
የሁሊያን አልቫሬዝ ሁኔታ እጅግ የተወሳሰበ እንደሆነ እየተነገረ ነው። ከፊቱም የሚጠብቁት 3 አማራጮች እንዳሉ የሚያሳዩ መረጃዎች አሉ። ይቅርታ ጠይቆ ከአትሌቲኮ ማድሪድ ጋር ያለውን ግንኙነት ማስተካከል አንደኛው ምርጫው ነው። ሁለተኛው ምርጫው ስለ ባርሴሎና ሲል አንድ እርምጃ ወደፊት መጓዝ ይኖርበታል የሚል መረጃም እየወጣ ነው። ይሄ ደግሞ ሁለተኛ አማራጩ ነው። ምክንያቱም የተጫዋቹ ፍላጎት ባርሴሎናን መቀላቀል እንደሆነ ስለሚታመን። ሌላኛው ደግሞ ከስፔን ውጪ ከሚገኝ ክለብ ጠንካራ የዝውውር ጥያቄ በመቅረብ ለመልቀቅ ከአትሌቲኮ ጋር መስማማት ናቸው። እነዚህ 3 አማራጮች እንዳሉት የሚያሳዩ መረጃዎች ያሉ ከሁሊያን አልቫሬዝ ጋር በተያዘ። ባርሴሎና ግን ሁሊያን አልቫሬዝን እስከ ኦገስት 10 ድረስ ሌላ እርምጃ እንዲወስድም ተስፋ አድርገዋል። ኦገስት 10 አትሌቲኮ ማድሪድ ልምምድ መርሃ ግብር የሚመለስበት ቀን ነውና ምናልባት ያን ላይ እንግዲህ ባለመምጣት ወይም አድማ በማድረግም ሌላ አንድ እርምጃ እንዲወስድም ፍላጎት እንዳላቸው ባርሴሎናዎች እየተነገረ ይገኛልና እስከ ኦገስት 10 ያንን ነገር እንደሚያደርግ ተስፋ እንደሚያደርጉ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ባርሴሎና አንቶኒ ጎርደንና ካሪም አዲየሚ ቀድሞውኑ በቂ ሁለገብነት እንዳላቸው ግን ያምናል ተብሏል። ይህም ደግሞ እነሱም ሆኑ እንደ ፌራን ቶሬስ፣ ዳኒ ኦልሞ፣ ራፊኒ ያሉ ተጫዋቾች አስፈላጊ ሆኖ ሲገኝም በመሃል አጥቂነት እንዲጫወቱ ያስችላቸዋል የሚል መረጃም እየወጣ ይገኛልና አማራጮቻቸውን በዚህ መልኩ እየተመለከቱ እንደሚገኝ ነው በባርሴሎና በኩል የተገለጸው። በተለይ የሁሊያን አልቫሬዝ የማይመጣ ከሆነ እነዚህን እንደ አማራጭነት መጠቀም የሚችሉበት እድሉ እንዳላቸው ያምናሉ። ቶተንሃሞች ሁሊያስ ኩንዴን ለማስፈረም ፍላጎት ያሳየ ሲሆን 65 ሚሊዮን ዩሮ ዝውውር ጥያቄም ለማቅረብ እያዘጋጀ እንደሆነ ተዘግቧል። ስፐርስ ተጫዋቹን ለታክቲክ አቀራረባቸው ተስማሚ አድርገው ነው የሚመለከቱት። ነገር ግን ባርሴሎና ተጫዋቹን በቀይ መስመርም ሆነ በመሃል ተከላካይነትም ከፍተኛ ግምት የሚሰጠው በመሆኑ ዝውውሩ የመሳካት እድሉ ዝቅተኛ እንደሆነ ተነግሯል። የሆነው ሆኖ ግን ቶተንሃሞች ለድርድር የሚሆን እድል ከተፈጠረ ለማየትም ሁኔታውን ደግሞ በቅርበትም እየተከታተሉት ሲሆን የዝውውሩ መጨረሻ ሙሉ በሙሉ በባርሴሎናና በራሱ በሁሊያስ ኩንዴ ላይ የተመሰረተ ይሆናል ተብሎ ይታሰባል። ሁለቱ አካላት የሚወስኑት ውሳኔ ነው በቀጣይ የመጨረሻው ውሳኔ ይሆናል ተብሎ እንደሚጠበቅ የመረጃ ምንጩ ይፋ ያደረገው። ፌራን ቶሬስ በዋነኝነት ተተኪ አጥቂ ባለመኖሩና ተጫዋቹ ራሱ በክለቡ ደስተኛ በመሆኑ በባርሴሎና የመቆየት እድሉ ሰፊ እንደሆነ እየተነገረ ነው። ከተጫዋቹ ጋር ያለው ውል ስለመራዘምም ለመወያየት ስብሰባ የታቀደ ቢሆንም እስካሁን ግን የተስማሙበት ነገር እንደሌለ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። አትሌቲኮ ማድሪድ እና ፓሪስ ሳን ዠርሜን ሁለቱም እሱን ለማስፈረም ፍላጎት እንዳላቸው ማቲዮ ሞሬቶ መረጃውን ይፋ እያደረገ እንደሚገኝ ዘገባው ይጠቁማል። አሁን ባለው ሁኔታ ፌራን ቶሬስ በባርሴሎና ያለውን ውል ለማደስ እንዳልተቃረበ ነው የሚነገረው። ተጫዋቹ በሚቀጥለው የውድድር ዓመት በነፃ የመልቀቁ አማራጭም ቢሆን ውድቅ እንዳልተደረገ ማቲዮ ሞሬቶ ሀሳቡን እየሰጠ እንደሚገኝ ዘገባው ጠቁሟል። ዮሃን ጋርሲያ ይናገራል። 9 ቁጥር ተጫዋች ስለማስፈረም ሲናገር የስፖርት አመራሩ ተፎካካሪ ሊሆን የሚችል ምርጥ ቡድን እንደሚያደራጅ ሙሉ እምነት አለን። በእነሱ ላይም እምነቱ አለ። እንዲሁም ደግሞ እጅግ በጣም ተፎካካሪ የሆነ ስብስብም እንዳለን አውቃለሁ ብለዋል ዮሃን ጋርሲያ ሲናገር። ባርሴሎና ሮድሪን ሊያስፈርም ስለሚችልበት እድልም ተጠይቆ ነበር። እሱ ትልቅ ተጫዋችና የባሎንዶር አሸናፊ ነው። ነገር ግን አመራሩ የተሻለውን ስራ እንደሚሰራ ነው እምነቱ ያለኝ ሲል ይናገራል። የቻምፒየንስ ሊግ ዋንጫን ስለማሸነፍም ተጠይቆ ነበር። የዓለም ዋንጫን አሸንፈናል። አሁን ደግሞ ግባችን የቻምፒየንስ ሊግ ዋንጫን ማሸነፍ ነው። የቻምፒየንስ ሊግ ትልቅ ግብ መሆን አለበት። እሱን ለማሸነፍም ከፍተኛ ጥረቶችንና ዝግጁነቶችንም ለማድረግ ዝግጁ ነን ሲልም የተናገረው ግብ ጠባቂው ዮሃን ጋርሲያ ስለ ፌራን ቶሬስም ተጠይቆ ሲናገር በእርግጥም እሱ እንዲቆይ ነው የምንፈልገው። በሜዳ ላይም ሆነ ከሜዳ ውጪ ለእኛ የሚያበረክተው አስተዋጽኦ ከፍተኛ ነው። በግልጽ ለመናገር መምረጥ የምችል ከሆነ እሱ እንዲቆይ ይፈልጋለሁ ብለዋል ዮሃን ጋርሲያ ሀሳቡን ሲናገር። በባርሴሎና ስብስብ ውስጥ 8 የዓለም ሻምፒዮኖች ስለመኖራቸውም እንዲሁ ተጠይቆ ምላሹን ሲሰጥ እኛ የዓለም ሻምፒዮንም ቢሆን ነው ሆነን ያልሆኑትም ጭምር በዚህ የውድድር ዘመን ዋንጫዎችን ለማሸነፍ የሚያስፈልገን ብቃት አለን። በራሳችን ላይ ትልቅ እምነት አለን። ቡድኑንም በጥሩ ሁኔታ እያጠናከርን እንገኛለን ሲል የተናገረው ሃንስ ፍሊክንና እንዲሁ ደግሞ ሉዊስ ዴላ ፉዌንቴን በተመለከተም ጥያቄ ቀርቦለት ነበር። በታክቲክ ረገድ የተለያዩ ናቸው፣ ነገር ግን ተመሳሳይነት ያላቸው አሰልጣኞች ናቸው። የፈለግከውን ነገር በነፃነት ለመጠየቅና ምቾት እንዲሰማ ለማድረግም ከፍተኛ በራስ መተማመኖችን የሚሰጡ አይነት አሰልጣኞች ናቸው። በታክቲክ በዚህ መልኩ ቢለያዩም ነገር ግን ተመሳሳይነት ነገርም ያላቸው ሁለት አሰልጣኞች ናቸው ሲልም ነው ዮሃን ጋርሲያ ስለ ስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉዌንቴና ስለ ባርሴሎና አሰልጣኝ ሃንስ ፍሊክ ተጠይቆ ምላሹን እንደሰጠም የተገለጸው። የሪያል ማድሪድ ጉዳዮችን የምንንገራችሁ። ሪቨር ፕሌት ፍራንኮ ማስታንቱኖን በውሰት ለማስፈረም አሁን ላይ ከሪያል ማድሪድ ጋር በንግግር ላይ እንደሆኑ የሚያሳዩ መረጃዎች እንዳሉ ነው የተገለጸው። ተጫዋቹ ወደ ሪቨር ፕሌት መመለስ እንደሚፈልግ ተነግሯል። ነገር ግን
ሪያል ማድሪዶች ግን ይህንን ተጫዋች በአውሮፓ እንዲቆይና ወይም በአውሮፓ ክለቦች መካከል ውሰት ውስጥ እንዲሰጥ ይፈልጋሉ እንጂ ወደ ሪቨር ፕሌት እንዲያመራ ግን ምንም አይነት ፍላጎት እንደሌላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ ተጫዋቹ ወደ ሪቨር ፕሌት የማምራት እድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ ነገሮች አሉ። ለመሸጥ ወይም በውሰት ለመስጠት የበለጠ እድል ያላቸው 3 ተጫዋቾች እንዳሉ ይፋ ተደርጓል። እነዚሁም ራኡል አሴንሲዮ፣ ጎንዛሎ ጋርሲያ እና ፍራንኮ ማስታንቱኖ እንደሆኑ ይፋ ተደርጓል። ነገር ግን ራኡል አሴንሲዮ እና ፍራንኮ ማስታንቱኖ ለቀው መውጣት እንደማይፈልጉ ተረጋግጧል። እነዚህ 2 ተጫዋቾች ምናልባት በውሰት ከወጡ ነው እንጂ ክለቡን ለቀው የመውጣት ግን ምንም አይነት እቅድ እንደሌላቸው የሚያሳዩ መረጃዎች ናቸው በተደጋጋሚ የወጡት። ጎንዛሎ ጋርሲያ ግን ሪያል ማድሪድ እና ፉልሃም ስምምነት ላይ መድረሳቸውን ለማየትም እየጠበቀ ይገኛል። ምናልባት ወደ ፉልሃም ለማምራት ዝግጁ እንደሆነ የሚያሳዩ ነገሮች ያሉ። ትላንትና ምሽት በነበረው ፕሮግራማችንም ፉልሃሞች ይህንን ተጫዋች ለማስፈረም በጣም ጥሩ ደረጃ ላይ እንዳሉ ጭምር ገልጸንላችሁ ነበርና ፍራንኮ ማስታንቱኖ ሁለቱ ክለቦች የሚስማሙ ከሆነ ወደ እንግሊዝ ለማምራት ዝግጁ እንደሆነ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ጆዜ ሞሪኒዮ ከሮድሪ ጋር በቀጥታ ብዙ ጊዜ መነጋገራቸውን ማቴዎ ሞሬቶ ይፋ አድርጓል። ጆዜ ሮድሪን በጣም ይወደዋል፣ እሱንም ደግሞ በሪያል ማድሪድ በእጅጉ እንደሚፈልገው ጭምር ነው የተገለጸው። በሪያል ማድሪድ እና በማንቸስተር ሲቲ መካከልም ይፋዊ ንግግሮች አሁን ላይ እየተካሄዱ እንዳለ ይኸው የመረጃ ምንጭ ጨምሮ ይናገራልና በቀጣይ ጥቂት ጊዜያትም የዚህን ተጫዋች ኮንትራትን እንግዲህ አለመፈረሙን ተከትሎ በተለይ በማንቸስተር ሲቲ ቤት በቀጣይ በሪያል ማድሪድ ቤት የምንመለከትበት እድል በጣም እየሰፋ መምጣቱ የመረጃ ምንጮቹ ጠቁመዋል። ሪያል ማድሪድ ለሮድሪ 60 ሚሊዮን ዩሮ ለመክፈልም እንዳዘጋጁ ጭምር የሚያሳዩ ነገሮች ያሉ። ይሄም ተገቢ ዋጋ ነው ብለው ሪያል ማድሪዶች እንደሚያምኑ ነው ኦንዳ ሴሮ የተባለ የመረጃ ምንጭ ይፋ እያደረገ የሚገኘውና ስለዚህ ዋጋውንም 60 ሚሊዮን ዩሮ አድርገው እንደተመኑት ነው የተገለጸው። ሪያል ማድሪድ እና ማንቸስተር ሲቲም ስለ ሮድሪ ለመነጋገርም ቀነ ቀጠሮችን ለዛሬ እንዲያዙ ተነግሯል። ሪያል ማድሪድ እሱን ለማስፈረም ወስነዋል። በፍሎሬንቲኖ ፔሬዝ በኩልም ሙሉ አረንጓዴ መብራት እንደተሰጠ ጭምር ነው የተገለጸው። ሪያል ማድሪድ እሱን በ40 ሚሊዮን ዩሮ እና በ50 ሚሊዮን ዩሮ መካከልም ባለው ክፍያ እንደሚያስፈርሙት እምነት እንዳላቸው ነው እየተገለጸ የሚገኘው። ሁሉም ነገር ስምምነት ላይ ሊደረስበት ይችላል የሚል መረጃ ጭምር እንዳለ ነው ሆሴ ፌሊክስ ዲያስ መረጃውን እያጋራ የሚገኘውና በአጠቃላይ ይህንን ተጫዋች ለማስፈረም ግን ሪያል ማድሪዶች አሁን ጠንክረው እየሰሩ እንደሚገኝ ጭምር ይፋ ተደርጓል። የሪያል ማድሪድ ደጋፊዎች ለሮድሪ ያላቸው ከፍተኛ ፍላጎት ክለቡ ስለ እሱም ያለውን ሀሳብ እንዲቀይርም ከፍተኛ ሚና እንደተጫወተ የመረጃ ምንጮቹ ይፋ አድርገዋል። ክለቡ ለወራት አይሲል የነበረ ቢሆንም አሁን ላይ ግን ሁሉም ነገር እንደተቀየረ የመረጃ ምንጩ ይፋ አድርጓል። እናም እሱን ለማስፈረም እየሄዱበት እንደሆነ ጭምር ነው ሆሴ ፌሊክስ ዲያዝ መረጃውን ይፋ ያደረገው። ሮድሪና ያን ዲዮማንድ እንዲመጡ ሪያል ማድሪድ ተጫዋችን መሸጥ ይኖርበታል ተብሎ ይጠበቃል። ቡድኑ እንግዲህ አስቀድሞ 25 ተጫዋቾች እንዳሉት ይታወቃል። ምንም እንኳን አሁን ላይ በውሰት የሚሰጡ ተጫዋቾች እንዳሉ ቢታመንም ለምሳሌ ያክል ፍራንኮ ማስታንቱኖ በውሰት ስለመልቀቅ እየታሰበ እንደሆነ የሚታወቅ ጉዳይ ነው። ነገር ግን ማስታንቱኖ ቢለቅም እንደ ካስቲያ ተጫዋች ወይም ደግሞ እንደ አካዳሚ ተጫዋች ስለሆነ የተመዘገበው ያን ያክል ለውጦችን አያመጣም። ስለዚህ ሮድሪም ያን ዲዮማንድም እንዲመጡ የግዴታ ሪያል ማድሪዶች ተጫዋች ስለመልቀቅ ማሰብ እንዳለባቸው የሚያሳዩ መረጃዎች ናቸው የመረጃ ምንጮቹ ይፋ ያደረጉት። ያን ዲዮማንድ ለፕሪሲዝን የአርቢ ለብዚሽ ካምፕን ቢቀላቀልም ነገር ግን ከአርቢ ለብዚሽ ጋር የመጀመሪያ የቡድን ስልጠና ላይ እንዳልተካፈለ ነው ይፋ እየተደረጉ የሚገኙት። አይቮሪ ኮስታዊው የክም ተጫዋች ለብቻው ስልጠናን አድርጓል። ምክንያቱም ለብዚሽ ምንም አይነት አደጋ ለመውሰድ አልፈልግም። ልጁ ጉዳት ከደረሰበት ዝውውሩ ሊቋረጥ እንደሚችል ይታወቃልና በዚህ ምክንያት ከጉዳት ነፃ ለማድረግ ሲባል ያን ዲዮማንዴን እንግዲህ በፕሪሲዝኑ የአርቢ ለብዚሽ ቡድንን ካምፑን ተቀላቅሏል። ነገር ግን ከቡድኑ ጋር ግን በጋራ ልምምድ እንዳላደረገም የሚያሳዩ መረጃዎችን ነው ማርካ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ራኡል አሴንሲዮ ከውጪ የሚቀርቡለትን ጥያቄዎች በቁም ነገር እያጤነ እንደሚገኝ ይፋ ተደርጓል። ይልቁንስ በክለቡ የመቆየትና በቡድን ውስጥ ደግሞ ቦታ እንዲኖረው ክረምቱ ላይ ጆዜ ሞሪኒዮን ለማሳመንም ጥረት ማድረግ ይኖርበታል ተብሎ ይጠበቃል። ራኡል አሴንሲዮ ግን ከክለቡ የመልቀቅ ምንም አይነት ፍላጎቶች እንዳላሳየ ነው የመረጃ ምንጮቹ እየጠቆሙ የሚገኙት። አሁንም ቢሆን በሪያል ማድሪድ ቤት ውስጥ ከፍተኛ ፉክክሮችን ማድረግ እንደሚፈልግ የሚያሳዩ መረጃዎችን እየተመለከትን እንገኛለን እንደ መረጃ ምንጮቹ ዘገባ ከሆነ። ዩቬንቱስ ከባየር ሌቨርኩዘን ጋር ከተነጋገረ በኋላ የካሪም አሌቤጎቪችን የመጨረሻም ፍቃድም እየጠበቀ ይገኛል። የክለብ ለክለብ ስምምነት በመጨረሻው ደረጃ ላይ ነው የሚገኘው። ዩቬንቱስ አሁን ላይ ይህንን ተጫዋች ፍቃድ እየጠበቀ ይገኛል ተብሏል። ቸልሲ ይህንን ተጫዋች ለማስፈረም ፍላጎት እንደነበራቸው ይታወሳል። ነገር ግን ቸልሲዎች አሁን ላይ ለቋሚ ቡድኑ የሚያስቡት አይነት ተጫዋች አይደለም። ይልቁንስ በውሰት ሰጥተው ራሱን እንዲያጎለብት ለማድረግ ነበር እቅዳቸው።
ነገር ግን ዩቬንቱሶች በቡድናቸው ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው እንደሚያደርጉት ቃል በመግባታቸው ምክንያት ይህንን ተጫዋች ለማስፈረም አሁን ጥሩ እድል ያገኘው ቡድን ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ ያደረገው። ዩቬንቱስ የፓሪስ ሳን ዠርሜኑን ራንደል ኮሎ ሙአኒን ለማስፈረምም ቅርብ እንደሆነ ተነግሯል። ስምምነቱ በመጨረሻ ደረጃ ላይ ይገኛል ተብሏል። የውሰት ስምምነት የግዢ ግዴታ ያለው ሲሆን ቋሚ ለማድረግ ጠቅላላ ክፍያውም 45 ሚሊዮን ዩሮ አካባቢ ይሆናል ተብሎ ይታሰባል። ይህንን ዝውውር የሚያጠናቀቁ ከሆነ ዩቬንቱሶች በተለይ የማንቸስተር ዩናይትዱን ጆሹዋ ዘርክዚን የማስፈረም እድላቸው ሙሉ ለሙሉ ሊያከትም እንደሚችል የሚጠቁሙ መረጃዎች አሉ። ጆሹዋ ዘርክዚ ከማንቸስተር ዩናይትድ ለቆ ምናልባት ወደ ጣሊያኑ ክለብ ዩቬንቱስ ሊያመራ ይችላል የሚሉ ዘገባዎች ሲወጡ ነበር። ነገር ግን አሁን ላይ ምናልባት ዩቬንቱሶች ለማስፈረም ከጫፍ የደረሱት ራንደል ኮሎ ሙአኒ መሆኑን ተከትሎ የራንደል ኮሎ ሙአኒ መፈረም ደግሞ ጆሹዋ ዘርክዚ ወደ ዩቬንቱስ እንዳያመራ ሊያደርገው እንደሚችል ተነግሯል። በፊፋ ጉዳይ ላይ እንግዲህ አሁንም በርካታ አወዛጋቢ ጉዳዮች እየወጡ እንደሚገኙ ይታወቃል። ፊፋ የዓለም ዋንጫውን ለግሉ ሴክተር የተወሰነውን ፐርሰንት ለመሸጥ ፈቃደኛ እንደሆነ መናገሩን ተከትሎ የኮንፌዴሬሽኖች የተለያዩ ምላሾችን እየሰጡ ይገኛሉ። ለምሳሌ ያክል ዩኤፋ ወይም የአውሮፓ እግር ኳስ ኮንፌዴሬሽን ይህንን ነገር ወይም ይህንን ሀሳብ ውድቅ እንዳደረገው ይፋ ተደርጓል። ከዛ ውጪ አይሆንም የሚል ከሆነ ፊፋ እግር ኳሱን መታደግ ስለሚኖርብን ከዓለም ዋንጫ የአውሮፓ ሀገራት አይሳተፉም፣ አድማ እናደርጋለን ሲሉ ጭምር መናገራቸው ይታወሳል። ከዚህ በፊትም 2021 አካባቢ ላይ የዓለም ዋንጫ በየ2 ዓመቱ ይደረግ የሚል አይነት ሀሳቦች ቀርበው ነበር በፊፋ በኩልና ያንንም ውድቅ እንዲደረግ ያደረጉት የአውሮፓ እግር ኳስ ማህበር እንደነበር ይታወቃል። ያኔም አድማ እናደርጋለን በማለትም ይሄ ነገር ሳይሳካ እንደቀረ ይታወሳል። እና አዲሱ የፊፋ ሀሳብን በተመለከተ የተለያዩ አህጉራት የተለያዩ ምላሾችን እየሰጡ ይገኛሉ። የተለያዩ ሀገራትም ተሳትፎችን እያደረጉ ይገኛሉ። ለምሳሌ ያክል የፈረንሳይ እግር ኳስ ፌዴሬሽን ፕሬዝዳንት ፊሊፕ ዲያሎ ሲናገሩ ይህን ነገር ለእኛ ሳያማክረን ነው ፊፋ ለማድረግ የወሰነው፣ ስለዚህም የትክክል አይደለም ሲሉ ጭምር ተናግረዋል። የእንግሊዙ ጠቅላይ ሚኒስትርም ያንን ነገር ሲናገሩ ሰምተናል። ከዛ ውጪ ሌሎችም ኮንካካፍ ለምሳሌ በጣም አሳዛኝ ውሳኔ ሲልም ጭምር መናገሩ ይታወሳልና የተለያዩ ሀገራትም ምላሻቸውን እየሰጡ ነው። ከነዚህ መካከል ቼክ ሪፐብሊክ አንደኛዋ ሆናለች። የፊፋን እቅድ የደገፈች የመጀመሪያም ሀገር እንደሆነች ነው የተነገረው። የቼክ ሪፐብሊክ እግር ኳስ ፌዴሬሽን የፊፋን ትልቅ ገንዘብ የሚያስገኝ እቅድ መደገፉን ነው ያስታወቀው። ፊፋ የዓለም ዋንጫውን የተወሰነ ድርሻም ለግል ሴክተር በ20 ቢሊዮን ዶላር ለመሸጥ ማቀዱን የተነገረው የቼክ ሪፐብሊክ እግር ኳስ ፌዴሬሽን ኃላፊ ተጨማሪ ገንዘቡ በሀገሪቱ ውስጥም መሰረተ ልማትን ለማስፋፋት ይጠቅመናል ሲሉ ጭምር የተናገሩት። የፊፋ እቅድ በጥሩ መልኩ ነው የማየው ያሉት ኃላፊውም በኢንፋንቲኖ ቅርብ መስራት ለሀገራችን እግር ኳስም ይጠቅመናል ሲሉ ጭምር ይናገራሉ። ፊፋ በእቅዱ ለተስማሙ ለእያንዳንዱ አባል ሀገራት 40 ሚሊዮን ዶላር ለመስጠትም ቃል መግባቱ ይታወሳል። ለእያንዳንዱ ለተስማሙትና በዚህ መሰረትም ቼክ ሪፐብሊክ ይሄ ገንዘብ ይጠቅመናል፣ መስማማት አለብን የሚል አይነት ሀሳብ እንዳላት ነው የተነገረው። በአንጻሩ የካፍ ስራ አስፈጻሚም ስብሰባ ሊቀመጥ እንደሚችል እየተገለጸ ነው። የፊፋ አዲስ እቅድን ተከትሎ የአፍሪካ እግር ኳስ የበላይ አስተዳዳሪ የሆነው ካፍ ይፋዊ መግለጫን እንዳወጣ ትናንትና ይፋ ተደርጓል። በደብዳቤው ላይም እንደተነገረው ከሆነ ከፊፋ ደብዳቤ እንደደረሰው ያረጋገጠው ካፍ በሚቀጥለው ሳምንት አስቸኳይ የስራ አስፈጻሚዎች ስብሰባ እንደ ጠራ ጭምር ነው የተነገረው። የካፍ ፕሬዝዳንት የሆኑት ፓትሪስ ሞትስፔም ስብሰባውን የጠሩ ሲሆን ስለ ፊፋ አዲስ እቅድም እንደሚመክሩ ጭምር ነው የተገለጸው። ካፍ በመግለጫው የፊፋን አዲስ እቅድ መቃወምን ወይም ደግሞ መደገፉን ከመግለጽም ተቆጥቧል። በመግለጫው ላይ ይህንን ነገር ከማድረግ እንደተቆጠበ ነው የተገለጸው። አልተቃወመምም፣ አልደገፈውምም። ይሁን እንጂ ካፍ አሁንም የአፍሪካ እግር ኳስን ለማሳደግ ተጨማሪ ገንዘብ ለማግኘት ቅድሚያ እንደሚሰጥ ይታመናልና ምናልባት ይህንን ሀሳብ ከሚደግፉት መካከል አንደኛው ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ባለፉት 2 ሳምንታት ፔፕ ጓርዲዮላንና ካርሎ አንቸሎቲን ልትቀጥር ሞክራ ያልተሳካላት ጣሊያን በመጨረሻም ሮቤርቶ ማንቺኒን በይፋ መሾሟ ይታወሳል። በ16 ቀናት ውስጥም ትራጄዲ የመሰለ የጣሊያን እግር ኳስ ቀውስን የተመለከት ነው። ባለፉት 3 የዓለም ዋንጫዎች ላይ መሳተፍ ተስኗታል። እቺ በእግር ኳስ ገናና የሆነችው ሀገር ጣሊያን 2026 ላይ አልነበረችም። 2022 እና 2018 የዓለም ዋንጫዎች ላይ የጣሊያን ብሔራዊ ቡድን በዓለም ዋንጫ ላይ አልተመለከትነውም። 2014 ለመጨረሻ ጊዜ ስትሳተፍም ጥሩ የሚባል ደረጃን ይዛ እንዳላጠናቀቀች የምናስታውሰው ነው። ከዚህ ውጪ ጣሊያን ፓብሎ ማልዲኒን በቴክኒካል ዳይሬክተርነት እንዲሁም ሊዮናርዶን የፌዴሬሽኑ ልዩ አማካሪ አድርጋ ብትሾምም ሹመቱ ግን ከ16 ቀናት በላይ የዘለለ ግን አልነበረም። ሁለቱ ግለሰቦች ፔፕ ጓርዲዮላን አሉ መጀመሪያ። እናም ካርሎ አንቸሎቲን ለመሾም ያደረጉት ጥረት ሳይሳካ ሲቀር ፊታቸውን ወደ ቀድሞ የጣሊያን የእግር ኳስ ሌጀንዳቸው አንድሪያ ፒርሎ ቢያዞሩም
የሀገሪቱ ፖለቲከኞች ግን አንድሪያ ፒርሎ ይሄኛውን ስምምነት መፈረም አይችልም ሲሉ ተናግረዋል። ምክንያቱም ለአንድ ድርጅት ለማስተዋወቅ ባለው ስምምነት ላይ ባሳዩት ተቃውሞ ምክንያት ሹመቱ እውን ሳይሆን እንደቀረ ይታወሳል። የወቅቱ የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ጂኦቫኒ ማላጎ ከማልዲኒና ከሊዮናርዶ ጋርም ከተለያዩ በኋላ የብሔራዊ ቡድን አሰልጣኝ ከኔ አስተሳሰብና እይታ ጋር ተስማሚ መሆን አለበት፣ ይሄ ደግሞ በማልዲኒ ዘመን ተቀባይነት አላገኘም ሲሉ ጭምር ተናግረዋል። ጣሊያን በቦስኒያ ተሸንፋ ከ2026ቱ የዓለም ዋንጫ ውጪ ከሆነች በኋላ አሰልጣኝ ጊናሮ ጋቱሶ፣ የፌዴሬሽኑ ፕሬዝዳንት ጋብሪኤል ግራቫኒ እንዲሁም ደግሞ የብሔራዊ ቡድኑ ልዑክ መሪ የሆኑት ጂያንሉጂ ቡፎን በአንድ ጀንበር ነበር ስልጣናቸውን የለቀቁት። በቀረበው ጊዜ ፉትሳል ተጫዋች የነበሩትና የሀገሪቱ ኦሎምፒክ ኮሚቴ ፕሬዝዳንትነትን የመሩት ጂኦቫኒ ማላጎ የፌዴሬሽኑ አሁናዊ ፕሬዝዳንት ሆነው ሲሾሙ አሰልጣኝ የማፈላለጉ ስራን አሳልፈው የሰጡት ለፓብሎ ማልዲኒ ነበር። ማልዲኒና ሊዮናርዶ ግን አዙሪዎቹን እንዲመራ የመረጡት የቀድሞው የሚላን ጓደኛቸው አንድሪያ ፒርሎ ሲሆን ምርጫቸውን ውድቅ ሲያደርጉ ለ16 ቀናቶች ብቻ የተቀመጡበት ወንበርን ለመልቀቅ በገዛ ፍቃዳቸው መገደዳቸውን የተነገረው። ጣሊያን አሁን ላይ የ2020 የአውሮፓ ዋንጫን ስታሸንፍ በቡድኑ ላይ ዋና ሰው የነበሩትን ሮቤርቶ ማንሲኒን በድጋሚ ወደ ዙፋኑ እንደመለሰች ነው እየተገለጸ የሚገኘውና በቀጣይ የጣሊያን ብሔራዊ ቡድን በሮቤርቶ ማንሲኒ ስር የዓለም ዋንጫም ተሳትፏ ምን ያክል ይሆናል፣ ከዛ ውጭ ደግሞ በአውሮፓ ዋንጫ ላይ ምን አይነት ነገሮችን ታሳየናለች የሚለው በጉጉት የሚጠበቅ መረጃ እንዲሆንም እንዳደረገው ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በቀጣይ ይህ ነገር ይረጋገጣል ተብሎ እንደሚታሰብ ነው የመረጃ ምንጩ የተናገረው። የፓሪስ ሰን ዠርሜኑ ኮከብ ኢብራሂም ኤምባዬ ወላጆች ልጃቸውን ወክሎ ለመስራት ከሚፈልጉ ኤጀንሲዎች ጋር ባደረጓቸው ንግግሮች የቀረቧቸው ጥያቄዎች አነጋጋሪነታቸውና እጅግ በጣም ግዙፍ መሆናቸው እየተሰማ ይገኛል። ወላጆቹ ከኤጀንሲ የሚገኘውን አጠቃላይ ኮሚሽን 50 በመቶ እንዲሁም ከተጫዋቹ የምስል መብቶች የሚገኘውን ገቢም 50 በመቶ እንዲሰጣቸው ጠይቀዋል። በተጨማሪም በሁሉም የንግድ ስብሰባዎች ላይም የግድ መገኘት እንዳለባቸው አጥብቀውም ተከራክረዋል። ከዚህም በላይ ደግሞ ኤጀንሲው ለተለያዩ የበጎ አድራጎትና የልማት ፕሮጀክቶችም የገንዘብ ድጋፍ እንዲያደርግም የጠየቁ ሲሆን ከነዚህም መካከል የበጎ አድራጎት የጤና ተቋም፣ ሆስፒታል ግንባታ፣ ከትምህርት ውጪ ለቀሩ ወጣቶችም ሁለተኛ እድል የሚሰጥ ትምህርት ቤት ማቋቋም እንዲሁም የትምህርት የባህልና የስፖርት ፕሮግራሞችንም መደገፍ ይገኝበታል የተባለው። በተጨማሪም በፈረንሳይና በሴኔጋል እግር ኳስ አካዳሚ መገንባት፣ በሞሮኮና በሴኔጋል መካከል የሚንቀሳቀስ የትራንስፖርት ንግድም የጭነት መኪናዎችን ግዢና የባህር ላይ መጓጓዣ ስራዎችን ጨምሮ ማልማትና በፈረንሳይና በሌሎችም ሀገራት ኩባንያዎችና ስታርታፕ ድርጅቶች ውስጥም እንደ ኢንቨስተር ገንዘብን ማፍሰስ የሚሉ ጥያቄዎችም እንደገቡን የተነገረው። ከዚህ ባለፈም በስቴዲየም ውስጥ ለቤተሰብ ብቻ የሚሆን ልዩ መቀመጫ፣ የጉዞና የሙያዊ ወጪዎችን ሙሉ መሸፈን፣ እንደ ሜርሴዲስ ቪያኖ ያሉ ደግሞ የቅንጦት መኪናዎችን ማቅረብ፣ በፓሪስ ከተማ ውስጥም የቢሮ ክፍሎችንና የቤተሰብ ስፖርት ኤጀንሲን ማስተዳደር የሚረዳ ዓመታዊ የስራ ማስኬጃ በጀትም እንዲሸፍንላቸው አጥብቀው ጠይቀዋል። በመጨረሻም ተጫዋቹ በአንድ ዓመት ጊዜ ውስጥም ብቻ 3 ኤጀንቶችን ይህንን ዓላማ ለማስፈጸም ሲባል ብቻ ተቀያይረዋል። በአጠቃላይ ከ5 እስከ 7 የሚደርሱ ድርጅቶች በዚህ ዙሪያ ለመነጋገር መጥተው መስማማት ባለመቻላቸው ድርድሩ በጊዜ እንደተቋጨም የሚታወቅ ጉዳይ ነውና በጣም ትልልቅ የሚባሉ ኦፈሮችን ነው እያቀረቡ የሚገኙትና ይሄ በጣም ከባድ እንዳደረገው ነው የመረጃ ምንጮቹ እየተናገሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ የስፖርታዊ ጉዳዮቻችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ በአክብሮት እመኛለሁ። በቀጣይ ፕሮግራሞቻችን ማለትም በዛሬው ምሽት ላይ በሚኖሩን የስፖርት የመረጃ ሰዓቶች ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።